ተረጋጋ። እኔ ካንተ በጣም በብዙ ይሻላል። አየህ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም ሊያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያላባት ይቀራታል እንጂ ከሰው ጋራ በኃጢያት በድክነት እንወዳደራለን። ቤተክርስቲያኖች የተሰገሰገ ነው። ለቤተክርስቲያን እዳ የሆነው እኛ ነን። ብራዘር ብሩዩ አይደለም። ገባ አይደለ? እቺ ልጅ በትህትናና በፍቅር ማስተማርና ወደ ቤተክርስቲያን ማምጣት። የወደቀ ዛፍ ምሳር ይበዛበታል ይባላል። እሱም የራሱን ያቅሙን ድንጋዩን እየወረወረ ነው። እሺቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም ካለ በኋላ ይሄ ማለት በቃ ኃይለኛ ሳይኮሎጂካል ትሪክ መጠቀሙ ነው። የህዝቡን አይምሮ መውሰዱ ዋው እንዲልለት ማለት ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ክርስቶስ ተነስቷል፣ በእውነትም ተነስቷል። በወቅታዊ ጉዳይ በአንድ ርዕሰ ጉዳይ ተመልሼ የመጣሁ በተለይ በባምቢና በኮሜዲያን እሸቱ መሀል የተፈጠረ ጉዳይ ነው። ባምቢ ዛሬ ሰፋ ያለ ረዘም ያለ ቪዲዮ ምላሽ ሰጥታለች። ነገር ግን በዚህ መሀል ላይ የተከፋፈሉ ጉዳዮችንም ጭምር እየተመለከትኩኝ ነበር። አንደኛው የባምቢ ከእርዳታ ጋር መሳተፏን የደገፉ ሰዎች እና የተቃወሙ ሰዎች አሉ። ይህ የምትመለከቱት ቪዲዮ ለሙታንሳ ቅዱስ ሚካኤል ቤተክርስቲያን እርዳታ የለመነችበት ወይም ያሰባሰበችበት ቪዲዮ ነው። ይህን ቪዲዮ በመያዝ እሸቱን የደገፉ አሉ፣ የተቃወሙ አሉ። ለማንኛውም ማህበራዊ ሚዲያ ላይ ለሁለት የተከፈሉ ሀሳቦች አሉ። ስለዚህ ሁለቱንም ሀሳቦች ይዤላችሁ የመጣሁት ባምቢን የደገፉት ሀሳብ በምን አንጻር ነው፣ እሸቱን የደገፉትስ ከምን አንጻር ነው የሚለውን ነገርና ደግሞ የራሷን ምላሽ ያነሳቸውን ሀሳብ አለ። ከሀሳቧ ጋር የማልስማማባቸው ሀሳቦች አሉ፣ የምስማማባቸው ሀሳቦች አሉ። ስለዚህ እነሱን እንዳስባቸዋለን እስከ ፍጻሜ ድረስ ብትመለከቱ የምትጠቀሙበት ነው የሚሆነው። ለማንኛውም ግን ሀሳባችሁን ኮሜንት ላይ አሳውቁኝ። አንድ በተለይ ሰፋ አድርጌ ማየት የፈለኩትኝ ነገር ጥቅስ ያለ ቦታው በጣም ብዙ ሰዎች እየጠቀሱ ያሉትና እሱን ክሊር ማድረግ እሞክራለሁ። ለማንኛውም ከአባታችን አባ ገብረ ኪዳን እሱ እንደ ስራ ገብቶ ይቀድሳል፣ መርጌታው እንደ ስራ ገብቶ ማህሌት ይቆማል፣ ሰባኪው እንደ ስራ ሄዶ ይሰብካል። ይቅርታ እንግዲህ አንድ መምህር አሉ፣ የልባቸው ይናገራሉ፣ ይቅርታ ይላሉ፣ ወዲያው ደህና ነው። ሰባኪውም እንደ ስራ ይሰብካል ማለት እንደ ስራ ይሰብካል ማለት ሄዶ የማቴዎስ ወንጌል ምዕራፍ አንዳንዱ እዚህ መጥቶ ነው ርዕስ የሚመርጠው፣ አንዳንዱ ደግሞ እንደ ታክሲ ላይ ነው ርዕስ የሚመርጠው። እስኪ የቱን ልበል እንደ ህዝብ በቀልጃ ነው እናንተ የቱን ልበለው? መቼም ነው ንስሐ ግቡ ይሻላል። ንስሐ ግቡ። ዛሬ የምንማማረው ንስሐ ግቡ በሚደርስ ነው። ወገኖቼ በድለናል፣ ወገኖቼ እንመለስ ብሎ ቁጭ ይሄ እሱ ራሱ ለስብከት ያለው ፍቅር ቀዝቅዟል። ቢያንስ እኮ ጻድቅ መሆን በአባቶቻችን ሆነ እንበል። እንደው ቢያንስ ቃሉን እንደው በቃሉን እንኳን ደስ ብሎን እንደው ለራስ እንኳን ያልመሰጠው ነገር ተለፈልፍበታል እንዴ? ኖር አይደለም? ማን ነው ግን እንደዚህ የምለው? እኔ እንጃ አይታወቅም። አይ ማለት የፈለኩት በቃ ሁሉ ነገር ቀዘቀዘ ነው። ለስብከት እንኳን ያለው ሰው ፍቅር አሁን ቀዝቅዞ ተሰባኪውም ቀነሰ። ምንድነው የሚባለው? ይሄ ሴንሰሪቲ ነው የሚባለው ይሆን? ልባዊነት ይጋባል ወደ ሰው። ምን ማለት መሰላችሁ? አንድ ሰው አዝኖ ሲናገር ይታወቃል፣ እንጀራው ሆኖበት ሲናገርም ይታወቃል። አዝኖ መናገር አለበት አንድ ሰው። ዝክር አሁን እንጀራ እኮ ሰው ሲበላ ቆይ ይሄኛው እንትን ልበልበት እንዲበላቸው ደግሞ እስቲ እንትን ሽንኩርት ልጨምርበት ደግሞ እንትን ይሄ ምንድነው የሚባል አድርግበት እርድ ልጨምርበት ብሎ ነው እኮ ምግብ የሚያዘጋጀው። የእግዚአብሔርን ቃል ተጨንቆ ማዘጋጀት ምን ላቅርብ ማለት ያስፈልጋል። ያንን አቅርቦ ተጨንቆ ማቅረብ ያስፈልጋል። ተጠቡ እና ተሰባኪዎችም ቀዝቅዞብናል፣ እናንተም ቀዝቅዞባችኋል።
በቃ እንዲሁናት ጎለል እንደ ጉራህያ ማለት ነው። እንደዚያ ነው ወይ ወረድኩባችሁ እንዴ? አይደለም ሁላችን ነው። ይሄ ጉዳይ በደንብ እንድታዩ ተፈለኩትኝ። ብዙውን ጊዜ ትልቁ ችግር ያለው የሰባኪያን መምህራን ነው። በአግባቡ ማስተማር ሲገባቸው ነገር ግን በአግባቡ ሳያስተምሩ ቀርተው አሁን ግርግር ሲነሳ ችግር ሲፈጠር ለማስታረቅ የሚሞክሩ ሰዎች አሉ። ለማንኛውም እሸቱን ደግፈው የተነሱ ሀሳቦችን ላስቀድምላችሁ። ዛሬ የምነግራችሁ ነገር ቢመራችሁ ዋጡት። በቤተ ክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ ብሶታችንን እንተነፍሰዋለን። የመጀመሪያው ክርክሬ አንዳንዶች እንደሰማችሁት ከ11 ቀን በፊት ኮሜዲያን እሸቱ በዩቲዩብ ገጹ ላይ በቲክቶክ ፕላትፎርም ላይ ስላሉ አንዳንድ ወንድሞችና እህቶች ቤተክርስቲያን ላይ ስለሚያደርጉት እንቅስቃሴ ሐሳብ ሰጥቷል። እሸቱ የተናገረው ነገር ትክክል ነው፣ ሰምቼዋለሁ። እሸቱን ለመተቸት የምንሄድ ሰዎች መጀመሪያ ቆም ብለን ማሰብ አለብን። ቲክቶክ ላይ ያለን ወንድሞች እህቶች በተለይ በሌላ ግብር የምንታወቅ ቤተክርስቲያኗን ሪፕሬዘንት ለማድረግ የምንሄድበት በቤተክርስቲያኗ ውስጥ ኃጢአታችን ንስሐ ገብተን ይቅርታን ከእግዚአብሔር ለማግኘት ከማረግ ይልቅ ቤተክርስቲያኗን መድረኳን ተቆጣጥረን እኛ መምህራን ነን ብለን እኛ አስተባባሪዎች ነን ብለን እኛ ገንዘብ ሰብሳቢዎች ነን የቤተክርስቲያኗን ህልውና ወዳልሆነ ነገር እየወሰድነው እንደሆነ ማወቅ አለብን። ኮሜዲያን እሸቱ የተናገረው ንግግር በደንብ ሰምቼዋለሁ። ምንም ሐሰት የለበትም። እግዚአብሔር መጀመሪያ የሚፈልገው የኛን ነፍስ ስለሆነ ማለት ነው። ስለዚህ ኮሜዲያን እሸቱ ላይ መጀመሪያ እሱን ለመተቸት የምንሄድ ሰዎች ጉዳዩን ቆም ብለን ብናጤ ነው። ቤተክርስቲያኗ ወዴት እየወሰዷት እንደሆነ ቀጥ ብለን ብናውቀው። በዚህ ዘመን እንደምታውቁት ቤተክርስቲያኗን ለመቀራመት የቤተክርስቲያኗ ህጓን ስርዓቷን ለማፍረስ አንዱ የተከፈተብን ነገር የገንዘብ መለመኛ መንገድ እንደሆነ ታውቃላችሁ። ገዳማትን ማሰሪያ፣ ቤተክርስቲያንን ማሰሪያ እየተባለ ምን እንደሆነ ታውቃላችሁና ብናስተውል እሸቱ ላይ እጃችን ባናነሳ። ከሰው ጋር በኃጢአት በድክመት እንወዳደራለን። ልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። ይህን ቪዲዮ ወንድማችን እሸቱ ከሰራው በኋላ በርካታ ሰዎች ያመላልሱ ተመልክታችሁ ሊሆን ይችላል። ከቤተ ክርስቲያን አንጻር የተወሰነ ሐሳቦችን ላጋራችሁ። የመጀመሪያው እናንተ ልጠይቃችሁ፣ ቪዲዮ ምን አይነት ስህተት ተገኝቶበታል? ምንድነው ስህተቱ ቪዲዮ ላይ? የእውነትስ አይደለም ወይ? ምናልባት ትናንትና ችግር ሲፈጠር የችግራችንን ለማለፊያ ቤተ ክርስቲያን ተጠግተናት ችግራችንን አልፈንበት ትናንትና የዕለት ተዕለት እንቅስቃሴያችን እስኪመስል ድረስ መንፈሳዊነትን በዚሁ ሚዲያ ላይ ሰብከን ያ ችግር ካለፈ በኋላ ከትናንትናው በባሰ ድክመታችን ውስጥ ተመልሰን እኛን ብቻ አይደለም ሌሎችንም እስከ መስበክ በዛ ኃጢአት መሄድ በዛ እንቅስቃሴ ውስጥ መገኘት ልክ እስኪመስል ድረስ አላደረግንም ወይ? ይሄ ችግራችን አይደለም ወይ? ለተተኪው ትውልድ እያስተላለፍነው ያለነው ትምህርት ምንድነው? ቤተክርስቲያን ተልእኮዋ ዋነኛ ዓላማዋም ደግሞ የዕለት ተዕለት እንቅስቃሴያችን መንፈሳዊ ህይወታችን እንዲሆን እንጂ በዝሙት ህይወት ውስጥ በጨፈራ ህይወት ውስጥ እየኖርን ቤተክርስቲያን መተን ኮንተንት እንድንሰራ እኛን ማድረግ አይደለም። ይሄ ስህተት ነው ወይ? እንደዚህ አይነት ትውልድ እያፈራን አይደለም ወይ? ሁለተኛ ቤተክርስቲያን አካባቢ ያለን ሰዎች ዘፋኞቻችንን አምጥተን የቤተክርስቲያን ገቢ ማስተዋሰቢያ ብለን እነሱን አውደ ምሕረት ላይ አቁመን አላሰራናቸውም ወይ? ከዛ ከተሳሳተ በቤተክርስቲያን አስተምሮ ዘፈን ስህተት ነው። በቤተክርስቲያን አስተምሮ እንደምታውቁት በጣም ልክ ያልሆኑ ተግባራት ላይ የሚሳተፉ ግን ደግሞ ታዋቂ ናቸው ብለን ታዋቂነታቸውን ተጠቅመን እነርሱን ከመመለስ እነሱን ትክክለኛ መስመር ላይ አስይዞ እነርሱን ከማቃናት በላይ በእነሱ ተጠቅመን ገንዘብን ስለመስራት አላሰብንም አላደረግንም ወይ? ምኑ ነው ስህተቱ? ችግራችን ሲነገረን ከዛ ትምህርት መውሰድ ለእያንዳንዳችን ይገባናል። እሸቱ አንተ ማን ስለሆንክ ነው? መጀመሪያ ራሳችንን ቤተክርስቲያን አካባቢ ያለ ሰው ኃጢአተኛ ቢያንስ ከምናገኛቸው ቪዲዮዎች ላይ በሙሉ ለኛ የሚገባንን ትምህርት መውሰድ ነው እንጂ ኃጢአት እንዴት እናወዳድራለን? ከሰው ጋር በኃጢአት በድክመት እንወዳደራለን? እሸቱ ባሽሙር ባምቢኔ። እሺ ሁለት ሐሳቦችን ያዝና ትንሽ ደግሞ እናውራ። ምንድነው እየሆነ ያለው ሲባል፣ አዎ አንዱ ችግር ያለው በተለይ በገቢ ማሰባሰብ ሂደት ውስጥ የቤተ ክርስቲያን አካላት ማንም ከየት የሚመጣ ብር እስካስገኘ ድረስ በማንም ሰው ማስታወቂያ ያሰራሉ። ይሄ ነገር
መወገድ አለበት፣ መቀረፍ አለበት። እሸቱ የተናገረውን ነገር ትክክል ነው የሚል ነው። ወንድማችን የሚኮደው እሸቱ ባሽሙር ባምቢን የተናገረው። እስቲ እሸቱ የሚለውን ነገር አዳምጠን እንምጣ። እስቲ በተቻለ መጠን መልስ እንሰጣለን። ማንም ተደረገ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እንዴው ለቤተክርስቲያን ፈተና የሆነው አንተ እኔ ቤተክርስቲያን ውስጥ የተሰገሰጉ ጥቅስ እናቃለን መጽሐፍ ቅዱስ እናቃለን የሚሉ ሰዎች ናቸው። ዱርዬው አይደለም። የምር የምልህ አሁን ቤተክርስቲያንን እግዚአብሔርን እየተዳፈረ ያለው ቤተክርስቲያን ውስጥ አለ የተሰገሰገ አስመሳይ ዲያቆን፣ አስመሳይ ቄስ፣ አስመሳይ መጽሐፍ ቅዱስ አውቃለሁ የሚል እንጂ ዱርዬው እምነቱን በደንብ አድርጎ ይወዳል። እኔ ባምቢን ብትጠይቃት እግዚአብሔር ምስክሬ ነው እምነቷን በደንብ አድርጋ ትወዳለች። አብዛኞቹ ዱርዬ እንዲሁም ለጥምቀት ዕለት አንተ የምትጸየፈውን ምንጣፍ እነሱ ተሸክመው ላባቸው ጠብ ሲል ቤተክርስቲያንን ያገለግላሉ። እንደ ዱርዬው እንደዚህ ጋጠወጥን ባለጌ ናቸው የምትላቸው ሰዎች ናቸው ለእግዚአብሔር ቅርብ ለፈጣሪ ቅርብ ሁሌም አንሶላ ውስጥ የሚያለቅሱት ወንድማችን። እና አንድ ነገር ልንገር፣ እንዲሁ ቤተክርስቲያን ውስጥ አስራት በኩራት የሚበላ ቄስ እንዳለ ታውቃለህ? ከቤተክርስቲያን ብር የሚያጭበርብር ቄስ እንዳለ ታውቃለህ? ድንግል ነኝ ብለው አሁንም ግን ድንግል ሳይሆን አሁንም ድረስ የሚቀድስ አሁንም ድረስ እንደው በተክሊል የተጋባ ዲያቆን እንዳለ ታውቃለህ? ቤተክርስቲያን ውስጥ የተሰገሰገ ነው። ለቤተክርስቲያን ዕዳ የሆነው እኛ ነን ብራዘር፣ ዱርዬው አይደለም። ገባ አይደለ? እቺ ልጅ በትህትናና በፍቅር ማስተማርና ወደ ቤተክርስቲያን ማምጣት ይገባል። ይኸውልህ ለእግዚአብሔር ቅርብ የሆነው ለክርስቶስ ቅርብ የሆነው አስቆሮቱ ሂዳ በ30 ዲናር ነው ክርስቶስን የሸጠው። ያቺ የሉቃስ ወንጌል ያለችው ያቺ በእንቧና በአማረ ሽቶ የክርስቶስን እግር አጥባ ሄደችው ሴት ግን በ300 ዲናር ነበር ሽቶን ገዝታ ክርስቶስን አጥባ ሄደችው። አባቴ ክርስቶስ ከገዳም ይበልጣል። አባቴ እቺ ሴት አትመጥንም ለገዳም አትመጥንም ከማለት በፊት እውነት ለመናገር ማናችንም ንጹህ እንዳልሆንን ጻድቅ እንዳልሆንን አውቀን ማናችንም መፍረድ አንችልም። ከሚኮ ጋር በነገራችን ላይ ኮሜንት ላይ ጽፌለታለሁ ፌስቡክ ላይ መጻፈው ነገር ላይ በዚህ ሀሳቡ ላይ አልስማማም። ቤተክርስቲያንን የማይመጥኑ ስራዎችን የሚሰሩ ለቤተክርስቲያን ገጽታ የማይመጥኑ ሰዎች ከሆኑ ለቤተክርስቲያን ማስታወቂያ እንዲሰሩ አንሰብ። ለምሳሌ አንድ የሚያጨስ ሰው እያጨሰ በህይወቱን እየቀጠለ በማጨስ ሂደት ውስጥ እየቀጠለ ያለ ሰው አውደ ምሕረት መርሃ ግብር ምራ አንለውም፣ ወይ ደግሞ ገዳማትን አስተዋውቅን አንለውም። ቢያንስ ከሚያደርገው ነገር መውጣት አለበት፣ ቢያንስ ማገገም አለበት። እህታችን ባምቢ ይሄን ማስታወቂያ በሰራችበት ሰዓት ላይ በተለይ ከነበረው ግርግር እየወጣች ባለችበትና ለመረጋጋት እየሞከረችበት በነበረ ሰዓት ላይ ያ ሰዓት መልካም ነው። ነገር ግን ወደ መንፈሳዊ ሕይወት አምጧት ከማለት ይልቅ መታኮ ኦልሬዲ የተመለሰች እህት ነች። ስለዚህ ምንድን ነው እየሆነ ያለው? አምጧት ከሆነ ኦልሬዲ መታ ነበር፣ ግን ተመልሳ ቀድሞ የነበረኝ ህይወት ይሻለኛል ብላ ተመልሳ ሄዳለች። ስለዚህ ምንድነው አምጣት እየተሰበከ ያለው? መታ አልነበር ወይ? አይታ አልነበር ወይ? ቀምሳው አልነበር ወይ? ተአምሮ መናገር ጀምራ አልነበር ወይ? ድጋሚ ወደ ላይ ተመለሰችው እኮ ሳች ሰው ገፍቷት ከቤተክርስቲያን የተመለሰችው እንዳንል አይደለም። ማንንም ሰው አልገፋትም። ሁሉም ሰው ሲያበረታታት ነበር። እንኳን ደህና መጣሽ በቤቱ ያጽናሽ ስትባል ነበር። ግን ተመልሳ ከነበረችበት ህይወት ከተማረችበት ህይወት ተአምር ስትናገርበት ከነበረ ህይወት ተመልሳ ወደ ኋላ ፈገፈገችው። ስለዚህ አምጥቷ አስተምሯት ሳይሆን ያለው አሁን ያለሽበት ህይወት ለቤተ ክርስቲያን ወክሎ የሆነ ማስታወቂያ መስራት ተገቢ አይደለም ማለት እኔ አግባብ ነው ብዬ አላስብም። ለምን እንደሆነ አላውቅም። ግን ኃጢአትን ማበላለጥ መፍረድና ነገር መፍረድ በቤታችን አለ ያለ ነገር ነው። ቅዱስ ጳውሎስ እኮ ፈርዷል እኮ ቅዱስ ጳውሎስ ፈርዷል። በነፍስ በሲኦል እንድትድን አሁን በዚህ ምድር ላይ ሳለ ፈርጄብሃል ይላል የአባቱን ሚስት ያገባውን ሰው። ስለዚህ በምድር ላይ ያሉ የሚፈርዱ ነበሩ። የቤተ ክርስቲያንን ብር የበላ ከመንፈስ ቅዱስ ሀብቱን የሰበረ ቅዱስ ጴጥሮስ ፈርዶበት እንዲሞት አድርጎታል። ፍርዶች አሉ። ግን መጀመሪያ ግን ደረጃ አለው፣ ይመከራል እያለ ሶስቱ ደረጃዎች ይሄዳሉ። በግል ይነገረዋል። በግል ካልሆነ በ2-3 ወሩ ይመከራል። እሱ ካልሆነ ለቤተ ክርስቲያን ንገራት ነው። ቤተሰብ ማለት የክርስቲያኖች ህብረት ነው፣ ጉባኤ ነው። በጉባኤ በይፋ ይነገራል። ችግር አለ ተብሎ ይሄን ስቴፕ ሄዶት አላለም። እርግጠኛ መሆን አልችልም በሱ ጉዳይ ላይ። እንቀጥል። ቀስቃሽ ዳንሶቿ የምትታወቅ ባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ
አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ስሟን መጥቀስ አይጠበቅብኝም። ስለማን እንዳወራ ያው ሁላችንም እናውቅ ይመስለኛል። የወደቀ ዛፍ ምሳር ይበዛበታል ይባላል። እሱም የራሱን ያቅሙን ድንጋዩን እየወረወረ ነው። ብልግናዋ ላይ እሱ እየፈረደ ነው። ባልጋን ያደገችው እያለ ነው። እንግዲህ ይሄን ለእግዚአብሔር እንተዋዋለን። ያው እነሱ ጻድቅ ስለሆኑ ባለጌው በርጋሽ ባልጋን ያደገችው ተቀማጥላ ያደገችው የሚለው ነገር ሚስተር ፈልፍል ያወጣው አይደለም። ራሷ በማህበራዊ ሚዲያ በቲክቶክ ላይቭ ስትሪም ላይ ያለ የተቀረጸችው ቪዲዮ አለ። ቅምጥል ብላ ቤተሰቦቿ እንዳሳደጓ የተናገረችው ነገር ነው እንጂ የሆነ ሴክሬት መድቦ የኋላ ታሪኩን አጥንቶ ያመጣው ነገር አይደለም። ቲክቶክ ላይ ያለ ቪዲዮ ነው። ስለዚህ ሚስጥር ያወጣ ወይ ደግሞ የተደበቀ ህይወቷን ያወጣልን በራሷ አንደበት ስትናገር የነበረን ነገር አምጥቶ መልሶ መናገር እኔ ተፋቷ አይታየኝም። አሁንም ቢሆን ጨዋዎቹን መለያየት ይችላሉ። ያት የሌለበት ድንጋዩን ይወርውር ነው ያለው። ሁላችንም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአት የሌለበት ከእናንተ መካከል ኃጢአት የሌለበት ድንጋዩን ይወርውር ማለት በኃጢአቷ ትቀጥል ማለት አይደለም። የመጣበት መጀመሪያ በነበረው ቪዲዮ አይተናል። የመጡበት እነዚህ ሰዎች የመጡበት ዓላማ ክርስቶስን ጥያቄ ኩዌሽን የሆነ አጣብቂኝ ጥያቄ ውስጥ መክተት ነው። ውገሯት ቢል ይሄ ምህረትን ሊሰብክ የመጣ ሰው እንዴት ውገሯት ይላል ይል ነው። አይ አትውገሯት ቢል ቅዱስ ሙሴ ውገሯት ይላልና የቅዱስ ሙሴን ሕግ ተቃወሙ ይል ነው። ስለዚህ ከእናንተ መካከል ላይ ኃጢአት የሌለበት ይውገራት አለ እንጂ በኃጢአቱ ትቀጥል አላለም። ለዚህ ነው እነሱ ከሄዱ በኋላ ልጄ ሆይ ኃጢአት ትሰሩልሽ፣ ከዚህ በኋላ ግን ይሄን አታድርጊ አላት አይደል? አሁን ላይ ማንም ሰው በአንቢ አሁን ያለሽበትን አካሄድ ትክክል አይደለምና ተመለሺ አይደለም ይሏት። ሁሉም ውሸቱን ነው የተቃወመ ያለው። አንተ ለምንድን ነው ኃጢአተኛ እኮ ክርስቶስም እንኳ ማንም ይውገራት ኃጢአት የሌለበት ይውገራት አለ እያሉ የሚጠቅሱት። ግን መጨረሻ ላይ ክርስቶስ ተናገረውን በዚህ ኃጢአት አትቀጥይ የሚለውን ክርስቶስ ተናገረውን ንግግር ግን መናገር አይፈልጉም። በአንቢ አሁን ያለሽበት ህይወት ለክርስቶስ የሚመጥንሽ አይደለም፣ ለህይወትሽ የሚጠቅምሽ አይደለም። ከክርስቶስ ህይወትሽ እየለየሽውና አትቀጥይ ብሎ የሚመክራት ሰው የለም። ሁሉም እየነገረ ያለው ኃጢአተኛው ኃጢአተኛው ሊወግር መጣ የሚለውን ብቻ እየተናገረ ነው። ክርስቶስ የሚናገረውን ግን አይናገሩት። የራሳችን ኃጢአት አለብን። ኦፍ ኮርስ ንግግርን ለማሳመር እኔ ከሷ አይበልጥኩ ኃጢአተኛ ነኝ ብለሃል። ግን ያው ኃጢአተኛ ኮንክ ታዲያ ለምን ድንጋይህን ትወረውራለህ? ከመወርወር አልፈ ደግሞ ለህዝቡ ፕሬዘንት አድርጋት አውግዙ እንደዚህ ያድርጉ እያልክ ነውና መፍረጃ ወንበር ላይ ተቀምጠህ ቅዱስ ጳውሎስ በነገራችን ላይ ኃጢአተኛ ሳይሆን ቀርቶ አይደለም የፈረደበት የአባቱን ሚስት ያገባው ወይ ደግሞ ሌሎችም እንዲፈርዱበት ሲናገር የነበረው እሱ ኃጢአተኛ ሳይሆን አይደለም። ከኃጢአተኞቹ አለቃ ሊሆንም ይችላል። ግን ከመፍረዱ አላገደው። ለምን ሲባል ህብረቱ ማህበሩን የሚያውክ ነገር ካለ ከስርዓተ ቤተክርስቲያን ወጣ ያለ ነገር ከታየ ማንም ሰው ሊናገር ይገባል። የሚናገረው ግን እንዲጠፋ አይደለም እንዲመለስ እንጂ። አንተ ንጹህ እንደሆንክ አድርጋ ኦሬዲ ድንጋይህን እየወረወርክ ነው ማለት ነው። ሶ ምን ልላችሁ ፈልጌ ያልተባለውን ነገር ማለት በጣም መጥፎ ነገር ነው። ራሱ የተናገረው እኔ ኃጢአተኛ ነኝ እንጂ ንጹህ ነኝ አላለም። ባላለው ነገር ላይ ባንናገር መልካም። ቤተክርስቲያን የክርስቶስ ምሳሌ ነች። ክርስቶስ ነው ቤተክርስቲያንን የመሰረታት። ይሄ ሁላችንም ያግባባናል ብዬ አስባለሁ። ግን እንዴት ነው መጽሐፍ ቅዱስ ላይ ስናይ ክርስቶስ ከኃጢአተኞች ከአመንዝሮች ጋር እሱ አሁን ባልጋ ላደገች ብሎ ለሚላት ሴት ከእንደሷ አይነት ሴት ጋር ነበረ የሚበላው የሚጠጣው። እውነት ነው። ክርስቶስ ከኃጢአተኞች ጋር ከመጸበሃን ጋር ከበደለኞች ጋር ከቀራጮች ጋር በልቷል። ሲበላ ግን እነኚህ ሰዎች ከነበሩበት ኃጢአት እንዲመለሱ ነገራቸው፣ እንዲመለሱ መከራቸው። ስምዖንን ገስጾታል። ያቺን ኃጢአተኛዋን ሲቃወማት ግን ሲቃወማት ብቻ አይደለም፣ ያቺ ኃጢአተኛ ግን ተመልሳለች ወደ ክርስቶስ፣ ከክርስቶስ ጋር መኖርም መርጣለች። ስምዖንን ግን ተቃውሞ ብቻ እሱ ወደ አይሁድነቱ ሊቀጥል ተቃውሞ ብቻ ሊያሰማ ከሆነ ግን ክርስቶስ ገስጾታል። እሱ ቤትህ ተገኝቼ ነበር፣ ዘይትም አላፈሰስክልኝም፣ እግሬንም አላጠብከኝም፣ እሷ ግን ዘይት ቀባችኝ፣ እግሬንም አጠበችኝ ብሎ ግን ተናገረ። ስለዚህ ክርስቶስ እንዲመለሱ የሚፈልገው አሁን ክርስቶስ የተናገረውን ነገር ሰው ትቶ ሌላ ያደረገውን ብቻ ለመናገር ነው የሚፈልገው። ይሄ ደግሞ ፌርም አይደለም። እውነት ለመናገር ቦታ ያሉት እነዛ ፈሪሳውያን ግን እንዴት ከነዚህ ከኃጢአተኛ ከአመንዝራ ጋር ይበላል ተብሎ ይታማ ነበረ እና የሚናደዱበትም ነበር። እና አሁን እሸቱም ተመሳሳይ ነገር ነው እያደረገ ያለው። ቤተክርስቲያን እንዴት እነዚህን ሰዎች ታቀርባለች እያለ ነው። እንደውም እኔ ሙሉ ቪዲዮን ዩቲዩብ ላይ አይቼዋለሁ፣ ገብታችሁ እዩት። የሆነ ፓርት ላይ እንደውም ምን ይላል መሰላችሁ? ባለጌ ቲክቶከሮች ልክ ወደ ቤተክርስቲያን ሲመጡ ሰው በጣም ደስ ይለዋል፣ የሆነ ጻድቅ ሰው እንዳየ ሰው ነው አክት የሚያደርጉት ይላል። እና ታዲያ ያ የጠፋው በግ ወደ ቤተክርስቲያን ሲመጣ ይደሰታል እንጂ የቤተክርስቲያን አባት እና ሂድ ከዚህ ተብሎ ይባረራል እንዴ? በእውነት እንዳንተ አይነት ሰዎች ናቸው በጣም ብዙ ሰዎችን ሜዳ ላይ እንዲቀሩ የሚያደርጉት።
እነኚህ ሰዎች ጠፍተው ነበረ ተመለሱ ተብሎ የተነገረለት በሉቃስ ወንጌል ምዕራፍ 15 ላይ ያለው ጠፍተው የነበረው በግ ተመልሶ ነበር። ተመልሶ ቀረ እንጂ ተመልሶ ማታውኑ ሮጣ። አሁን በጣም የሚያናደው ነገር ቅዱሳት መጽሐፍትን ለፍላጎታቸው የሚተረጉሙ ሰዎች በጣም እየበዙ ያሉት። ጠፍቶ የነበረው በግ ታሪኩ መመለሱን የሚናገር ነው። እነኚህ እኮ መመለሳቸው የሚናገሩ እኮ አይደለም። ማታ በጨፈሩበት ተመልሰው ጠዋት ቤተ መቅደስ ጸበል ሲረጩ እናያቸዋለን። እነኚህ ሰዎች እኮ ተመልሰው ማታ ወደ ጉባኤ የሚመጡ ሰዎች እኮ አይደሉም። ተመልሰው ወደ ጭፈራ ቤት ደግሞ የሚወጡ ናቸው። ስለዚህ ተመለሱና ቀሩ ቢሆን ኖሮ እውነት ነው እሸቱ በተናገረው ነገር በደል ነበረበት። ግን ተመልሶ የቀሩ ሰዎች አይደሉም። ድጋሚ ተመልሰው ወደ ጭፈራ የሚሄዱ ማታ ላይ ናይት ክለብ ላይ መታዋቸው፣ ቅዳሜ ማታ ጨፍረው እሑድ ጠዋት ቤተ መቅደስ ተገኝተው ማታ እሑድ ቤተ መቅደስ እሑድ ማታ ደግሞ ጭፈራ ቤት የሚሄዱ ከሆነ እነኚህ ሰዎች የጠፉ በግና የተመለሱ በጎች አይደሉም። ጠፍተው ድጋሚ አይተው ተመልሰው የሄዱ ሰዎች ናቸው። ስለዚህ ከጠፋው በግ ጋር ማነጻጸር እንደዚህ አይነት ነገሮችም በጣም ነውር ነው። አሁን ትልቁ ችግር እየሆነ ያለው የሚፈልጉትን ጥቅስ ለሚፈልጉት ዓላማ ማዋል። ጥቅሱን ወይ ሙሉ አያቀርቡትም ወይ ሀሳቡን አያቀርቡትም፣ ግን እንደፈለጉ ቆርጦ ብቻ ማቅረብ ነውር ነው። ወደ ቤተ ክርስቲያን እንዳይመለሱ የሚያደርጉ እንዳንተ አይነቶቹ ናቸው ሰዎችን ከቤተ ክርስቲያን አራርቀው የሚያስቀሩት። አንተ ለማንም እንድትፈርድ አልተጠየቅክም። አንተ የራስህን ኑሮ፣ ሰው በደረሰበት ልክ ይመላለስ ነው የሚለው መጽሐፍ ቅዱስ። አንተ በደረስክበት ተመላለስ። ያቺ ባለጌ ያልካት ሴትም በደረሰችበት ትመላለሳለች። ስለሷ አሁን ትልቁ ችግር ይሄ ነው። አንተም ባለህበት እሷም በደረሰበት፣ እሷም በኃጢአቷ ትቀጥል፣ አንተም ባለህበት ትቀጥል። ይሄ ምክር ለእሷ የሚጠቅማት ነው ወይ? ለባምፒ ይሄ እሷም ባለችበት ኃጢአት ትቀጥል እሱም ባለበት ኃጢአት ይቀጥል ብሎ ማለት ለማን ነው የሚበጀው? ለማን ነው የሚጠቅመው? ትክክል አይደለሽም ተመለሺ አንድ ነገር ነው። አይ ማትመለሺ ከሆነ ግን ቤተክርስቲያን እንዲህ ነገር ስለማትፈቅድ ደግሞ ማስታወቂያ ማሰራቷ ቤተክርስቲያን ትክክል አይደለም ብሎ መናገር ደግሞ ሌላ ነገር ነው። አንቺም በኃጢአትሽ አንተም በኃጢአት ትቀጥል የሚባል ከሆነ ጥቅሙ ለማን ነው የሚሆነው? መሀል ላይ የተጠቀመ ያለው ሰይጣን አይደለም ወይ ነው የኔ ሐሳብ ይሄ ነው። አንተ ጻድቅ ከሆንክ ጸልይላት ወንድሜ፣ ጸልይላት። ቆመ ቁጭ ብለህ ከምትፈርድ ለምን ቤተክርስቲያን ትገባለች? ለምን እንደዚህ? ስለ ኢሜጅ ሳይሆን ስለ ነፍሷ ተጨነቅላት። ስለ እሷ መዳን፣ ስለ እሷ ሲኦል ውስጥ አለመግባት ተጨነቅላት እንጂ ፍርዱን ለእግዚአብሔር እንተው። ጭራሽ ቤተሰቦቿን ቆይ አንዴ ይሄን ቪዲዮ አዳምጡ። ባለጌን ካሳደገ የገደለ ጸደቀ የሚለው ብሂል አስታውሳችሁ እንደ ጥንት አባቶቻችን በሞልቢያ ማንቆራጠጥ እንኳን ቢያቅታችሁ መቃብሬ ላይ እንዳትቆም ጥቁር ውሻ ውለድ እያላችሁ ለመራገም አትፍሩ። እነሱ ባይመለሱም ቢያንስ እናንተ በትውልድና በፈጣሪ ከመጠየቅ ትድናላችሁ። ይሄ የእግዚአብሔር ቃል አይደለም፣ መጽሐፍ ቅዱስ ላይ ያለ ቃል አይደለም። በነገራችን ላይ አባባል ነው። ከባለጌን ካሳደገ የገደለ ጸደቀ የሚሉት ማለት ነው። ይሄ በጣም ነውር የተሞላበት ንግግር ነው በነገራችን ላይ። እሱ ግን ልክ እንደማይሻር ቃል አድርጎ ወይ መምታት እንኳን ማንቆራጠጥ እንኳን ባትችሉ ጥቁር ውሻ ውለጂ ብላችሁ እርገሙ እያለ ነውና እርገሙ፣ የሚረግሟችሁን መርቁ ሲለን ነው እኛ የምናውቀው። እኔ በዚህ ጉዳይ ላይ የምለው ይሄንን ነው። እግዚአብሔር ያግዝሽ እህቴ፣ እግዚአብሔር ያበርታሽ። አንተንም ደግሞ እግዚአብሔር ይርዳክ። ጸልይላት፣ እንጸልይላት። አንተ በምትለው አይነት ህይወት ውስጥ ካለች ማለት ነው። ያንን ነው እንደ አንድ ክርስቲያን ማድረግ የሚጠበቅብን ብዬ አስባለሁ። መልካም ጊዜ። ቤተ ክርስቲያኗ ሐናን ወይም ባምቢን ማስታወቂያ ማሰራት ያለባት መቼ ነው? ሐና ከነበረኝ ስብዕና ለመውጣት ጉዞ ጀምሬያለሁ፣ ህዝቡ ከኔ ተማሩ፣ ወደ እግዚአብሔር ተመልሻለሁ፣ እግዚአብሔር ድንቅ ታምር አድርጎልኛል፣ ህይወቴን ቀይሮልኛል የሚል ነገር ለመናገር ከሆነ ቤተክርስቲያኗ ሐናን መጠቀሟ ትክክል ነው። ከዛ ውጭ ግን ሐናን ማስታወቂያ እንድትሰራ ማድረግ ለወጣቱ የሚያስተላልፈው መልእክት አሉታዊ ነው። ምክንያቱም ስለ ስብዕናችሁ አያገባኝም፣ እንደፈለጋችሁ መሳደብ የፈለጋችሁትን ነገር ማድረግ ትችላላችሁ፣ ብቻ ተከታይ ካላችሁ መታችሁ ማስታወቂያ ትሰራላችሁ የሚለውን መልእክት ያስተላልፋል። ስብዕናን ይቀንሳል፣ ወጣቱን ያልሆነ አስተሳሰብ ውስጥ እንዲገባ ያደርጋል። ይሄን ደግሞ አድርገውትም አይተናል። ባለፈው በማስረጃ አድርጌ ሳቀርብበት የነበሩ ሰዎች የተከታይ ብዛት እንጂ ኦርቶዶክሳዊነታቸው ላይ ጥያቄ ምልክት የሚገባባቸው የሚጨፍሩ የሚያስጨፍሩ ሜዳ ገብቶ ሲያስጨፍሩ የሚውሉ ሰዎች ናቸው። ሙዚቃ ከፍተው በሙዚቃ ክሊፕ እየሰሩ በአንዱ ቲክቶካቸው ላይ የሚለቁ ሰዎች ናቸው። ነገር ግን ስታያቸው ግን መንፈሳዊ የገንዘብ አስተባባሪ እንደሆኑ ግን በቲክቶክ ብዛታቸው ሲከፈላቸው እንደነበረ በዶክመንት ጭምር አያይዘን አይተናል። ችግር ያለው አንዱ ዛሬ አንድሱ ነው። ሌላው ነገር ቤተክርስቲያኗ መልካም ስብዕና ያለው ሰው በተጨማሪ ደግሞ ብዙ ተከታይ ቲክቶክ ላይ ያለው ሰው አታ ነው ወይ ሄደው ባምቢን ወይም ሐናን ማስታወቂያ ሰሪልኝ ያሏት? ይህም በራሱ ጥያቄ ያስነሳል። ማስታወቂያ መስራት አልነበረባትም በሚለው መልእክቱ እሸቱ ትክክል ነው። የተሳሳተው ጨፍራ ቤተክርስቲያን መሄድ የለባትም የሚለው መልእክት ነው። ምክንያቱም የሰው ልጅ ሁለት ቤት አለው።
ስጋዊ ቤታችን ምንኖርበት፣ ምንበላበት፣ ምንጠጣበት ቤት ሲሆን ሁለተኛው መንፈሳዊ ቤታችን ነው። ቤተክርስቲያን ወይም መስጊድ ሊሆን ይችላል። እዛ መንፈሳዊ ቤታችን የፈለግነውን ኃጢአት ልንሰራ እንችላለን፣ ሰው ልንገድል እንችላለን። በፈለግነው ጊዜ በፈለግነው ሰዓት የመሄድ መብት አለን። ምክንያቱም ቤታችን ነው። ምክንያቱም የአባታችን ቤት ነው። አትሂዱ አይባልም። የመሄድ መብት አለን። በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም ካለ በኋላ ይሄ ማለት በቃ ኃይለኛ ሳይኮሎጂካሊ ትሪክ መጠቀሙ ነው። የህዝቡን አይምሮ መውሰዱ ዋው እንዲልለት ማለት ነው። እሸቱ መለሰ ባይዘዌ አብዛኛውን ቪዲዮ ይሁት ህዝቡን የሚያታልልበት ነው። አብዛኛው ገንዘብ የሚያገኝበት ኦዱን የሚሞላበት ቪው የሚያስገኝ ከሆነ ማለት ነው ህፃናቶችን አምጥቶ የማይሆን ነገር ያስለፈልፋቸዋል። ኮሜዲያን ነው የሚለው። ኮሜዲያን ሆኖ አንድ ቀንም እኔ ስቄም አስቄውም አያውቅም። አሁን እኔ ባምቢን በተናገራት ንግግር ከሷ በላይ ኃጢአተኛ እንደሆንኩ ካውቃለሁ። ኃጢአተኛ ከሆን ከሷ በላይ ከሆን አንተ ማን ስለሆንክ ነው ከአንተ በታች ያለችውን ኃጢአተኛ መተህ ድንጋይ የምትወረውረው? ይህንስ ለመናገር በምን ድፍረትህ? ገዳም ስላሰራ ወይ የሆነ ቤተክርስቲያን እንትን ስላደረግ በጣም የሆነ የሰማይ ደጆችና ቁልፎች ያንተ ጋር እጅ ላይ እንዳሉ ከተሰማ በራስ ብታዘን ነው የሚሻለው። ሁሉም ሰው የራሱ ስህተት አለው፣ የራሱ ኃጢአት አለው። ማንም ሰው ግን መጥቶ ኃጢአተኛ አንተ ነህ እንዲለው ግን ማንም ሰው አይፈልግም። እና ይሄን ስንናገር ባምቢ ሁሉም ሰው ከባምቢ ሳይድ ሆኖ ሲያወራ እኔም ሳወራ ባምቢ የተናገረችው ንግግር ወይም ደግሞ ያደረተ ቃላቶቹ ትክክል ናቸው፣ ላይሆኑ ይችላሉ፣ ትክክል አይደሉም። ያንተ ግን በጣም ባሰ። ሰዎች ሲመጻደቁ ማየት፣ ሰዎች ያልተገባ ባህሪ ሲያዩ እኔ ነኝ መንፈሳዊ እኔ አውቃለሁ ብለው ደግሞ ሰዎች ሲያወሩ ማየት ደግሞ እንዳንተ አይነት ሰው ደግሞ ማየት ያስጠላል። ሰዎች እውቀታቸውን ጭንቅላታቸውን ተጠቅመው ማቹርድ ሆነው ምናምን ከፍታ ሲደርሱ ደስ ይለኛል። ሪስፔክት ታደርጋቸዋላችሁ። ማንም ደግሞ መጥቶ አይነቀንቃቸውም፣ ጊዜ መጥቶ አይነቀንቃቸውም። እሸቱ መለሰ እንዳለ ያፈራቸው ፎሎወሮች ያፈራቸው እውቅና ያፈራው እንዳለ ሰዎች መታለል የሚችሉ ሰዎችን በማታለል ገንዘብ ማግኘት ከቻለ ምንም ማድረግ የሚችል ሰው ነው። እኔ ሶሻል ሚዲያ ላይ ባየሁት ማለት ነው። እና ዛሬ አንተ መተህ ባምቢን ለመናገር ድፍረቱም አቅሙም ሞራሉም የለህም። የፈለግከውን ነገር ካወራህ በኋላ እኔ ከሷ በላይ ኃጢአተኛ እንደሆንኩኝ ግን አውቃለሁ። ዋው ዝም በል በቃ ዝምታ ይስጥሩ። ማፈሪያ በጣም ማፈሪያ። እሺ የእሱን ከማየታችን በፊት አንድ መጽሐፍ ቅዱስ ጥቅስ ላንብብላችሁ። ሰው ኃጢአተኛ ስለሆነ መናገር አይችልም ወይ የሚለውን ነገር ነው። በዚህ በአንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 15 ላይ እንደዚህ ይላል ቅዱስ ጳውሎስ፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበለው የተገባ ነው። ከኃጢአተኞችም ዋና እኔ ነኝ ይላል ቅዱስ ጳውሎስ የሚናገረው። ከኃጢአተኞችም ዋና እኔ ነኝ ይላል። ይኸው እንዲህ የተናገረው ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ እንደዚህ ይላል። በአንደኛ ቆሮንቶስ ምዕራፍ 5 ላይ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። በዚያም አይነት ዝሙት በአሕዛብ ሲኖር የማይገኝ ነው፣ የአባቱ ሚስት ያገባ ሰው ይኖራልና። እናንተም ታበያችኋል። ይልቅስ እንድታዝኑ አይገባችሁምን? ይህ ስራ የሰራው ከመካከላችሁ ይወገድ። ኃጢአተኛ ነኝ ያለው ቅዱስ ጳውሎስ ሌሎች ሰዎች ኃጢአት ሲሰሩ ግን ከመፍረድ ግን ወደ እናንተ ራሱ በዚህ ጉዳይ ላይ ማዘን የሚገባችሁ ነበራችሁ። ነገር ግን ይሄ ሰው በእናንተ መካከል ላይ ይወገድ። ቁጥር 3 ላይ እንዲላል እኔ ምንም እንኳን በስጋ ከእናንተ ጋር ባልሆንም በመንፈስ ግን ከእናንተ ጋር ነኝ፣ ከእናንተም ጋር እንዳለ ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ ይላል። ኃጢአተኛ የሆነው ቅዱስ ጳውሎስ እንዴት ኃጢአተኛ ላይ ሊፈርድ ይችላል? በምን ስልጣን? ከኃጢአተኞች ዋና እኔ ነኝ ያለ ቅዱስ ጳውሎስ ተመልሶ አንደኛ ቆሮንቶስ ላይ ይህን የሰራ ሰው በእናንተ መካከል አለ፣ እናንተ ራሱ ማፈር ይገባችሁ ነበር፣ ይህ ሰው ላይ ፈርጄበታለሁ። እናንተም መንፈሴ ከጌታችን ከኢየሱስ ኃይል ጋር ተሰብስበናል፣ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋ ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። በክርስቶስ በሚመጣበት ሰዓት ላይ ነፍሱ ትድን ዘንድ አሁን ግን በስጋው ለሰይጣን ተላልፎ እንዲሰጥ ፍርዴ ነው እያሉ ያለው ቅዱስ ጳውሎስ ኃጢአተኛ አይደለ እንዴ? ለምንድነው ተመልሶ የሚፈርደው? ማን ፈራጅ ያደረገው? ቅዱስ ጳውሎስ ፈራጅ ክርስቶስ አይደል? ቅዱስ ጳውሎስ ማን ፈራጅ ያደረገው? አሁን እንዲህ ነው እየተባለ ያለው። ቁጥር 1 ላይ ነው ደስ ይለኛል። በአጭር ቃል በእናንተ መካከል ላይ ዝሙት እንዳለ ይወራል፣ በዚህም አይነት ዝሙት በአሕዛብስ እንኳን የማይገኝ ነው፣ የአባቱ ሚስት ያገባ ሰው ይኖራልና። እናንተም ታበያችኋል።
ይልቁንስ እንድታዝኑ አይገባችሁምን? ማዘን ነበረባችሁ። እንዲህ አይነት ኃጢአት ሰው የሚሰራ ሰው ሲታገኝ ማዘን ነበረባችሁ። ይህን ሰው ፈርጄበታለሁ። ግን እኮ ቅዱስ ጳውሎስ እኮ ኃጢአተኛ ነኝ ያለ ሰው ተመልሶ እንዴት ፈራጅ የሚሆን? ይህን አይነግሯችሁ፣ ማንም ሳይነግራችሁ። ለማንኛውም ልምጣ። እሼቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢያቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢያተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላቀው ነው። መስፈርቱን የምታወጣው አንተ አይደለም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው ይመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታረጓቸዋላችሁ። የቤተክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ የተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ ለካ ደነዝ አይልም ሰባኪ። ምን ስንል ባምቢ ልክ ነች፣ ባምቢ አላጠፋችም፣ ስህተት አልሰራችም። እንግዲህ ብዙ ሰዎች ኮመንት ላይ የእሸቱን ቪዲዮ ሙሉን ስላላየኸው ነው እስቲ ሙሉውን ይኸው ቅድሚያ እና እሸቱ ልክ እንደሆነ ይገባሃል ምናምን ሲሉኝ እኔ ደግሞ እነሱን አምኜ ገብቼ እሱን ቪዲዮ ማየት
ጭራሽ አሁን ያላየኋቸውን ደግሞ ምን ያህል በዚህ ደረጃ እንዴት ወንድ ልጅ አሽሟጣጭና ሀሜተኛ ይሆናል? እግዚአብሔር እንዴ ቆፍጠን በሉ እንጂ አንዳንድ ወንዶች በመድኃኒዓለም ይሄው የከላይም ቪዲዮ ለምሳሌ ሰላም ቤተሰቦች ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት በኔ በኩል ከገዛችሁ ማን ነው ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል በዚህኛው 7 ጊዜ ጮሆ ነው የሚወጣው በዚህኛው ባንዴ ነው እቺ ቪአይፒ ፓኬጅ ነች ሰሞኑን ላይቭ ገባለው ጊቫዌ ይኖረኛል 7 ጊዜ በረከትሽ ይደርብን ማን ነው በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ ማለት በቃ ሙሉ ቪዲዮ ሰው እንደዚህ እንዴት ሀሜትና ሽሙጥ የሚመስል ነገር እንዴት ይሰራል እንዴ አንተ የግድ ኮንተንት አዲስ ኮንተንት መጀመር ስላለበት የሰዎችን ስም ያጣጣልክ ነው እንዴ ሌላው ይሄ አሁን እሷ ለገዳም ማስታወቂያ ምናምን ሰርች መች ነው የሰራችሁ ብዬ እሷንም ገብቼ አካውንቷን ቼክ አደረኩኝ የለም የቅርብ ቪዲዮ የላትም የግድ አንተ የሆነ ነገር ማድረግ ስላለበት የቆየ ሰው ታሪክ እየመዘስክ ነው እንዴ አጀንዳ የምትሆነው እሱንም ተከትላችሁ ልክ ነው የምትሉት በቅርቡ የቤተክርስቲያን የገዳም ማስታወቂያ ሰራችሁን አይታችኋል ወይስ ያለፈው በሷ ዘመንማ ብዙም ሰርተዋል አብረዋት የሰሩ ሰዎች አሉ በቃ አሁን ላይ እየሰራች አይደለም አቺሊ ወይስ ነገር እየቆሰቆሳችሁ ሰውን ማቁሰል ስለምትወዱ ይሄንን ስንል ባምቢ ልክ ነች ባምቢ አላጠፋችም ስህተት አልሰራችም እያልን አይደል ግን በሰው ኃጢአት አትመጻደቁ ነው እያልን አይደል በቃ አትመጻደቁ የዚህ ሰውዬ ደግሞ ፐርሰናል አደረገው በቃ የሆነ የከለከለችው ወይም ደግሞ የተጋራች ጥቅም አለ እንዴ እንደዛ ነው ይመስለው ማርያም ስለዚህ ይሄ እየመጣችሁ ኮሜንት ላይ ደግሞ እሻቱ ልክ ነው ምንድነው ልክነቱ አብራራ ብትባል አታብራራ ለቤተክርስቲያን የተሰራው ማስታወቂያ የገቢ ማሰባሰቢያ ከሆነ እሷ ብቻ አይደለችም ብዙ በአለም የሚኖሩ ሰዎች ሰርተዋል አሁንም ልጅቷ ብላለች ከዚህ በኋላ እኔ መስራትም አላማም ሐሳቡም የለኝም እንደገና ይሄንን ማስታወቂያ ስትሰራ እኔ ልስራላችሁ ብላ አልሄደችም አትደንቁሩ እኔ ለስራ ብላ ሄዳ አይደለም የቤተክርስቲያን ሰዎች ናቸው እንደዚህ አይነት ተጽኖ ፈጣሪ ተሰሚነት ያላቸው ብዙ ፎሎወር ያላቸውን ሰዎች ፈልገው የሚመጡት እሺ የባምቢ ምላሽ ይቀጥላል በነገራችን ችግሩ ያለው ከሁለቱም ወገን ነው መጀመሪያ በነበረው ቪዲዮ ላይ አስቻለሁ ትልቁ ችግር ያለው ቤተክርስቲያን ላይ ማስታወቂያ የሚያሰሩ ሰዎች የትንፍጩ ዱቄት ነው ምንጭ አይነት ሰዎች ስለሆኑ ካህናት ሆነው በምንም ተአምር ብር ይገኝበት እንጂ ማን ነው ብሩ ሊያመጣ የሚችለው የሚለውን ነገር ማሰብ አይፈልጉም ብቻ ብሩ ይገኝ ሚሊዮን ብሩ የተፈለገው ሚሊዮኖች ብሮች ይግቡ እንጂ ማን ነው ማስታወቂያ እየሰራ ያለው ጉዳያቸው አይደለም ተከታይ ያለው ምንድነው ኮንቴንቱ ጉዳይ አይደለም መንፈሳዊ ነገር ብቻ የሚሰሩ ሰዎችን መርጠው ያሰሩ ታዋቂነት ይሁን ይሄ ታዋቂነት በስድብ የሚያምጡት አሉ በስድብ ያመጡ ሰዎች ቪዲዮ ሲሰሩ ማስታወቂያ ሲሰሩ አይተናል የቤተክርስቲያን ማስታወቂያ እዚህ ላይ ማስረጃ አድርጌ አቀርበዋለሁ ከዚህ በፊት በዚሁ ቻናል ላይ ጉዳያቸው አይደለም ብቻ ብር ይምጣ ችግር አለ ቤተክርስቲያን ላይ የሚያደርጉ ሰዎች ምክንያቱም ዋና ጉዳያቸው ብር መለመን ከተለመነው ብር ላይ የራሳቸውን ድርሻ መውሰድ ሐሳባቸው ስለሆነ ማንንም ሰው ያሰራው አንድ ጉዳይ ነው ነገር ግን ባምቢ ችግር አለባት የለባትም አንልም ችግር እንዳለባት ካውቃችሁ ለምንድን ነው ማትመክሯት እርግጥ ነው ሳሚ የተናገረው ነገር አንድ ነገር ትክክል ነው ይህ ሰራው ቪዲዮ ቆይቷል አመት ይሆናል እሺስ ከአመት በፊት የነበረ ቪዲዮ ነው በራሱ አካውንት ላይ አሁንም አካውንቷ ውስጥ ያለ ቪዲዮ ነው አዲስ አይደለም እሸቱ የድሮ ቪዲዮ ነው አምጥቶ አሁን ላይ እንደ አዲስ ያወራ ያለው ነባት አዲስ ነው ቪዲዮ ብሎ አስቦ ለቆ ከሆነ እርግጠኛ መሆን ስለማልችል ሰው ካለው ግን ለምንድን ነው እናንተስ ባምቢን ማትገስጿት ተመለሽ እህቴ በፊት ነጠላ ሰለብሰሽ ስትሰሪበት የነበረው ስትመሰክር የነበረው ግን መልካም ነው ላንቺ ህይወትን ጠቃሚ ነበር ለምንድን ነው ማትመለሽ ብሎ ያላት ሰው ግን እስካሁን ድረስ አላየሁም ለማንኛውም የሷ ምላሽ ጋር እንታ ምን ላርጋችሁ ግን እናንተ ምን ላርጋችሁ ምን ይሻላል እኔ እንደዚህ አይነት ፍቅር አይቻላቅም ምን እንደሚሻል ንገሩኝ ምን ይሻላል ጋይስ በጣም ነው የማመሰግነው ሁላችሁም ሪች አውት ስላደረጋችሁኝ ፋይናሊ ቢቆይም አልቅሼ ምናምን ቢሆንም ፋይናሊ ትክክለኛው ባለጌ ማን እንደሆነ ስለገባችሁ በጣም ነው የማመሰግነው ብቻ ፋይናሊ አንደርስታንድ ስላደረጋችሁ አብዛኛውን ነገር በጣም ነው የማመሰግናችሁ በመጨረሻም ቢሆን ከባለጌዎች ጋር አለመቆም በመወሰናችሁና እኔ የተናገርኩት ስህተት አለመሆኑን በመረዳታችሁ በጣም ነው የማመሰግነው ከዛ በመቀጠል ደግሞ አንድ ሳምንት ምናምን ብሬክ ለመውሰድ ፈልጌ ነበር ትንሽ ራሴን ለማዳመጥ ምናምን ግን ሳልፈልግ ተመለስኩኝ ትናንትና የተመለስኩበት ሪዝን ደግሞ ዩቲዩብ ላይ አንድ መሸቀያ ለማድረግ የፈለገ ትንሽ ድንክ ጡብ የሚሉ አለ አንተን እኔ አክብሬ አላናግርህም ለምናገረው ንግግርም ከዚህ በኋላ ይቅርታ ጠይቃችኋለሁ ሁላችሁንም ግን የመጣው
አየህ አሁን መተህ ነፍሴን ብትወስድብኝ ምንም የማይመስለኝ በቤተሰቦቼ ነው የመጣው። በእናቴ በአባቴ ነው የመጣው። በብቸኛ ሴት ልጃቸው እነሱን ለመናገር ነው የሄድከው። ይሄ ሁሉ ምክር ቢሆን ደግሞ ይሄው እመቤቴ ምስክሬ ምንም አይመስለኝም ነበር። ግን አንተ ማስታወቂያ ለመስራት አረጋውያንን ጨርሰህ ቤተክርስቲያንን ጨርሰህ እኔ ላይ መምጣትህ በጣም ገርሞኛል። እኔ ስርቄ ነው ቢያንስ ስርቄ ነው፣ እያሳሳትኩኝም ሰው አይደለም፣ እየፖስተትኩኝም አይደለም። አንተ የገዳማት ምናምን ብለህ እንድትናገረኝም አልፈልግም። እኔ ህሊና ስላለኝ የገዳማት ነገር መስራት ከተውኩኝ ቆይቻለሁ። አንተ አትነግረኝም። ይልቅ አንተ ግን መስራት ማቆም አለብህ ብዬ አስባለሁ። ባለወይ ቤተሰብ የለሽም ወልድ ስድ ያሳደገሽ ምናምን ያልከው አያት ገበና ማርያም ነው ቤቴ፣ አንተ ሰፈር ማለት ነው። ቤተሰቦቼ እግራቸውን ጉልበታቸውን እየሳምክ ነው የምታልፈው። አሁን ገንዘብ በዛብህና አናት ጢምቢራ ስለዞረ ረሳሃቸው መሰለኝ ትንሽ እንጂ ቀን በቀን እየሳምካቸው ወንድሜን ሁላ ዩቲዩብ ላይ ወስደህ ስለ ፖለቲካ አስወርተህ በልጅ እድሜው በጣም እምጠላህ ነው ከዛ ጊዜ ጀምሮ አንተን። ከዛ ግን ልክ ወደ ቤተክርስቲያን መምጣት ስጀምር እውነተኛ ማንነትህን እየነገሩኝ ሲመጡ አንተ አምላክህ ገንዘብ መሆኑን ስለማቅ መተህ እኔን ለመናገር መውጣት ያሳፍረኛል። ምኑ እንዳናደደ አልገባኝም። ባለሀብት ነው የሚመቸኝ ስላልኩኝ ነው እና እኔ እኮ በጣም ጥሩ ደረጃ ላይ ያለሁኝ ሴት ነኝ። ኦፍኮርስ የተሻለ ሰው ነው የምፈልገው። ኦፍኮርስ ባለሀብት ነው የምፈልገው። መብት አይደል እንዴ? አንተ በመጽሐፍ ቅዱስ ታምን የለ እንዴ? ባለሀብት ሀብት እንዴት እንደሚመጣ እግዚአብሔር ሀብት እንዴት እንደሚባረክ አታውቅም እንዴ? ሲጀመር አንተ እውነት መጽሐፍ ቅዱስ የምታውቅ ሰው ብትሆን ኖሮ ማለት ነው በልጅ ጥፋት ቤተሰቦችን አትናገርም ነበር። አዳም አባቴ ትላለህ እንጂ ቃየል አባቴ እኮ አትልም አይደል? ግን ቃየል የአዳም ልጅ ነው አይደለ? ሔዋንና አዳምን ግን ለቃየል ስራ አትወቅሳቸውም። ስለዚህ ፋራ ጅልጥ ምንም ማታውቅ ነህ ማለት ነው። አንተ the only thing የሚያሳስብህ እቺ ዩቲዩብ ላይ ማለት ነው። ግን ይሄ ፍምስና ማለት ነው ይሄን ያህል ቂጥ ሊከታ አይገባም። ሰው መሆን አለብህ። ሰውነት ሊታይብህ ይገባል። እኔን ያዋረድክ መስሎ በጣም ጀጅ ተደረክ በብዙ ሰው። እኔ አሁን እንዲሆን እኔ እናንተ በእግዚአብሔር ፊት ብንቀርብ ማን ሞገስ እንዳለው አውቃለሁ። ቢያንስ እኔ ርቄ ማረኝ ነው የምለው። አንተ ግን ስሩ ሆነ የምትወጋው ባለጌውን በዴው አንተ ነህ። ካስፈለገ ከዚህ በኋላ ከነ ማስረጃ እያወጣሁ አሳይሃለሁ ምን እንደምታደርግ ማለት ነው። ለየትኛውም ፈጣሪም ቤተክርስቲያንም አስተሳሰብ ለዩቲዩብ እንዴት እንደምትሸቃቀል አሳይሃለሁ። አየክ አይኔን ነው የነካኸኝ፣ ቤተሰቦቼን ነው የነካኸኝ። እዚህ ጋር አውርቼ የሚጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። ገባክ? የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለ አባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው፣ ማንም አይከለክለኝም። እግዚአብሔርም እንደዚህ ፈለግሽ ብላ አቅሰኝም። አንተን የመሰለ እንጂ አቅሰኝም። አንተ በጣም ማስመሰልህን ማለቅለቅህን ትተህ ማለት ነው መጽሐፍህን ገልጠህ ማንበብ ያለብህ ሰዓት ይመስለኛል። መጽሐፍህን ገልጠህ ብታነብ ስለ ሰው ማውራት እንደሌለብህ ይገባህ ነበር። ሲጀመር አንተ የሄድክ ጣና ገዳማት ድረስ የሄድከው እግዚአብሔርን ልትሰማ ቢሆን ኖሮ ከነዛ አባት ትልቅ ትምህርት ወስድ ነበር። ሰሞኑን ስለ ቦን የተናገሩትን ስማቸው። ግን አንተ ልትማር አይደለም የሄድከው፣ ዩቲዩብ ልትሰራ ነው የሄድከው። ሌላ ምንም ስራ የለም። ቪው ብቻ ነው የምትፈልገው አንተ። ንጹህ ልብ የለህም፣ ጥሩ ልብ የለህም። ተማሪዎችህ ይናገራሉ። አብረው ካጠገብ ያሉ ሰዎች ለምንም ሰው ለገንዘብ ብቻ የምትሞት ሰው መሆንን ይናገራሉ። ስለዚህ እኔ ቢያንስ ገንዘብ በስነ ስርዓት መንገድ ነው ለማምጣት እየሞከርኩ ያለሁት እንጂ በእናንተ አይነት ወይ ስላልሆነ እንደው እግዚአብሔር አይዊሽ አሁን መጥቶ እናንተ ፊት ቢፈርድ ብዬ ሁላ አስባለሁ። ስለዚህ ቀጣይ የምናገረው ስለምንጸድቅ ምናምን የሚባል ድርጅት ነው መሰለኝ ያሰራ። ሴት ልጅ ተሳልቦ ቪዲዮ እንዲሰራ ነው ታበረታቱት ማለት ነው። ይሄ ነው ካምፓኒያችሁ፣ ይሄ ነው ስራችሁ። ስለመጽደቅ ሰውን ሰድበህ ስትሰራ ራሱ አንተ አታፍርም? ትልቅ ሰው አይደለ? ቀለል ስላለ በመቤቴ በዚህ ልክ ቀለልክብኝ። እኔ አትመቸኝም ነገር ያለው ከወንድሜ ጀምሮ። ፕላስ ደግሞ ቀረብ ብዬ በቤተክርስቲያን ውስጥ ምን እንደምታደርግ ስለማቅ የምታታልለው ከሩቅ ያለውን ህዝብ እንጂ ያውቃል። አንተ እኮ ሲጀመር ማለት ነው ለዩቲዩብ ከሆነ ሁለቱንም እምነት እኮ እኩል እኮ ሁለት እምነቶችን ልታጫውች እኮ የሞከርሽ ሰው ነሽ። ምን ረሳሽ መስለሽ ነው? ለፈጣሪ ቆም አታውቅም አንተ። አስመሳይ ነው። ምድር ላይ እንዳንተ አስመሳይ የለም። ተረጋጋ። እኔ ካንተ በጣም በብዙ ይሻላለሁ። አየህ እኔ ሰው አይቼ ክፋት ላስብ አይምሮ ያልተፈጠረልኝ ከደግነት ውጪ ምንም ሊያስብ ያልተፈጠረልኝ። አንተ ግን መርዝ ነህ። ስለዚህ ልክ እንዳልኩ ቃሌ እንዳትረሳ። የኔም ቤተሰቦች ያለ ልጅ
ያንተም ልጅ ያላባት ይቀራታል እንጂ ይቅርታ ትጠይቃታለህ የተናገርካትን ነገር ቃል ለምድር ለሰማይ። ከዛ በተረፈ ግን ጋይስ አም ባክ ኮንተንት ሰራላችኋለሁ። መጀመሪያ የጥርስ የጠየቃችሁኝ ኮንተንት ነው የምሰራላችሁ። ሶ ዊል ቢ ባክ ስራችን እንሰራለን። ምን እንላለን? ሪፖርት መደረግ ስለማይቀር ኮፒ ሊንክ ማድረጋችሁ እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብርልኝ፣ እውነት እግዚአብሔር ያክብርልኝ። ባለጌ ምናምን ሲባል ቲክቶክ ላይ ከኔ በላይ ባለጌ ከኔ በላይ ምን እያለ ያወቃችሁ ነገር ስለሚገንብኝ ብቻ ማንም ሰው እንደተነሳብኝ ማወቃችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። ዌር ባክ ስራችን እንሰራለን። ይመቻችሁ። በነገራችን ላይ አላቅም ስሜታዊ ሆና ይሁን አስባበት ከሆነ አላቅም ሊያስከሰሳት የሚችል ነገር የተናገረችው። በነገራችን ላይ አንድ ሰውን በህይወቱ ማስፈራራት ልጆቹን ያለ አባት አስቀራለሁ ብሎ መናገር ወንጀል ይመስለኛል። ምክንያቱም ትሬት እያደረገች ነው፣ ማስፈራሪያ እየሰጠች ነው እንጂ ሀሳብ እየሰጠች አይደለም። ሀሳብን በሀሳብ መቃወም የሚቻል ነገር ነው። ሀሳብ አንስቶ መናገር ይቻላል። እሸቱ ያደረገውም ነገር የካራክተር አሳሲኔሽን የሚባለው ስለሆነ እሱም ቢሆን እሷን በጣም በብዙ ነገር ሊጎዳት ይችላል። በተለይ ንግግር በጣም ብዙ ሰዎችን ይጎዳል። ትናንትናም በነበረው የቦኔ ቪዲዮ ላይም ስንነጋገር እንደነበረው የሰዎች ንግግር ቃላቶች ልብን ይሰብራል፣ ይጎዳሉ፣ ወዳልሆነ ነገር ጭምር ሊወስድ እንደሚችል ምንም ጥያቄ የለውም። ግን እስከምን ድረስ ነው ምላሽ የምንሰጠው? ከባድ ደግሞ የተናገረችው ነገር በተለይ አስምራ የተናገረችበት ነገር ጥሩ ነው ብዬ አላስብም። እኔ ያለ ወላጅ አንተ ልጆችም ያለ ወላጅ ያለ አባት ይቀራሉ የሚለው ነገር ትንሽ ጥሩ አይደለም። ሌሎች ሀሳቦች ምናልባት ሀሳቧ ትክክል ሊሆን ይችላል። የተናገረች ነገር ኮንቴንቱን ይሄ ኮንቴንት ካቆምኩኝ ቆይቻለሁኝ። እናንተ ያደረገው ነገር በተለይ ወንድሜ ያደረገው ነገር ቁርሾ አለ ማለት ነው። በአንድም በሌላም በውስጥ የነበረ መጀመሪያ ያላለቀ ቁርሾ እንዳለ የሚያሳይ ነገር ነው እና ይሄ የግል ጠብን አምጥቶ ሰዎች እንዲነታረኩበት እንዲጨቃጨቁበት ማድረጉ ጥሩ አልነበረም እውነት ለመናገር። ምክንያቱም ሰው በማያውቀው ነገር ሀሜት ውስጥ እንዲገባ ሀሜት እንዲናገር እያደረገው ስለሆነና ይሄ ነገር ተገቢ አይደለም። የሆነው ሆኖ እኔ እዚህ አላብቃ። ምናልባት ያ ነገር ከአዲስ ነገር ከተፈጠረ በነጋታው የምናየው የሚሆነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።